ግንቦት 3ም እጅግ አስቸኳይ መረጃ አለ ከአባቶች የመጣ አሰቦት ገዳም በጥይት እየተደበደበች ትገኛለች። ዛሬ ግንቦት 3 ከ9 ሰዓት ጀመረ እስካሁን ሰዓት ድረስ በታጠቁ አካላት ተከቦ ነው የሚገኘው ማንነታቸው ባልታወቀ። እስካሁን ድረስ አንድ ካህን አባታችን የሞተ ሲሆን በገዳም ውስጥ ያሉ አባቶች ደግሞ ምንም አይነት ትጥቅ የሌለን ሰዎች ነንና እባካችሁን የመንግስት አካላት የምትችሉትን ትብብር አድርጋችሁ ከስፍራው ነፃ አድርጉን፣ እስከመቼ ድረስ ይግፉ ይቀጥላል ሲሉ ድምጻቸውን አሰምተዋል። ድምጻቸውን አትሰሙ። በደንብ ሼር ኮፒ ሊንክ ያደርጋችሁ መረጃውን ለሚመለከተው አካል እንዲደርስ አድርጉ። ቪዲዮዎቼ እየወረዱብኝ ስለሆነ ቪዲዮ በመስራትም ከጎናቸው ሁኑ፣ እንዲሁም በጸሎት አስቧቸው። እጅግ ልብ ሰባሪ ዜና ነው እየሰማን ያለ ነው። በሀገሪቱ በተለያየ አካባቢ በተለይ ኦርቶዶክስ ላይ ያነጣጠረ ግድያ፣ እልቂት፣ ጥቃት። እንግዲህ እኛ ኦርቶዶክሶች ደግሞ ያው ዝም ብለን እየደነዘዘን ነው። አዎ መደንዘዝ መልካም የሚመስለው አለ፣ ግን እግዚአብሔር ይጠይቀናል። በእኔ ሐሳቤ በእኔ አረዳድ እነዚህ ገዳማውያን ላይ ጥይት መተኮስ ማለት ምናልባትም ከእንስሳነት ደረጃ መውረድ እንደሆነ እሙን ነው። ስለዚህ እነዚህን እንስሳቶች መዋጋትና ከሀገር ማጥፋት ወይንም ደግሞ ሀገር እንድትቀጥል ማድረግ የኛ የትውልዱ ኃላፊነት ይመስለኛል። አይ እኔ አልዋጋም፣ እኔ ከነዚህ ጋር ይግደሉኝ የሚለውን መርህ የምንከተል ከሆነ ታልቃለህ። አዎ ግን ደግሞ ስትሞት መንግስተ ሰማያት የምትገባ እንዳይመስልህ፣ በሰራኸው ስራ ነው የምትዳኘው። ስለዚህ የንስሐ ዕድሜህን ነው የሚቋጨው ማንም ቢመጣ ማንም ቢገል። ስለዚህ ያው መደንዘዞቻችን ይቀጥሉበት፣ እንቀጥል። ደንዝዞ ከዛም ታልቃለህ፣ ትጸዳለህ። ከዛም መጨረሻ ፍጻሜውም የሞት ሞትን ይሆናል። ሀገርም እንደ ሀገር የማትቀጥልበት ሁነት ይፈጠራል። ለማንኛቸውም ግን በአርሲ የሆነ ያለው ጽዳት ለዚህ ለሚቀጥለው ለምታዩት መሆኑን ልብ በሉ። እንግዲህ ለካ አንድ ቤት ሁሉንም ቤተሰብ ገለው የሚሄዱት ያንን መሬት ክሌም የሚያደርግ ሰው እንዳይመጣ ነው። ይህ አባቴ መሬት ነው፣ ይህ እናቴ መሬት ነው ብሎ የሚመጣ ሰው እንዳይኖር ነው። ያው ይገሏቸዋል። ከገደሏቸው በኋላ ቤቱን ያቃጥሉታል። ምን ይቀራል? መሬት ይቀራል። ያ መሬት ደግሞ የሚረከበው ሰው ካጣ ለማን ነው የሚሄደው? ለአርሲ ከተማ አስተዳደር። የአርሲ ከተማ አስተዳደር ደግሞ ሙስሊም ነው። አስተዳደሩ ደግሞ በሽልማትና በስጦታ ሰበብ ለዛ ነዋሪ ሙስሊም ማህበረሰብ ያከፋፍለዋል ማለት ነው። አያችሁ የሚሰራውን ሴራ። ትዝ ይለኛል የዛሬ ዓመት ወይም የዛሬ 2 ዓመት ኮኒ የምትባል አካባቢ ላይ አሸባሪዎች ብዙ ቤተሰቦችን በጅምላ ጨፍጭፈው ሄዱና ከዛ ከነዚህ ከሟች ቤተሰቦች አንድ ራቅ ብሎ የሚኖር የሟች ቤተሰብ አባል መሬት ለመሸጥ ይመጣል። በሳምንቱ ተገሎ ነው የተገኘው። ይሄ ኮኢንሲደንስ አይደለም። እስከዛሬ ድረስ በአሸባሪዎች ሀፕን ያደረገውን ግድያ ኢንቨስቲጌት ብታረጉ ከአንድ ቤት ሁሉንም ነው ፈጅተዋቸው ሄዱት። ቦታ እያስለቀቁ ነው። ይህ ቪዲዮ ደግሞ በደንብ ያረጋግጥላችኋል። ያላያችሁ ሰዎች ካላችሁ ከመጨረሻ ይሁት። السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. ياسي ዞን ያሰላ ከተማ እንዲሁም የቲዮ ወረዳ የሙስሊሙን ህብረተሰብ ችግር ግምት ውስጥ በማስገባት ይህንን ሰፊ ሜዳ እምብርት ዋናው መንገድ ላይ የሙስሊሙን ችግር በመረዳት የሙስሊሞች ችግር እንዲቀረፍ ብሎ ይህንን በመስጠታቸው በራሴና በኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ከፍ ያለ ምስጋና ሊያቀርብላቸው ወዳል። አላሁ አክበር። ያየነው ተአምር ነው። 100 ካሬ ሜትር ማለት በጣም ሰፊ ነው። የአርሲ ዞን ሙስሊሞች ሰፊ ቢሆኑም ሙሉ ለሙሉ ይመጥናል ብለን አንልም። ይሄ ያልተገኘ ያልነበረ እድል ነውና እጃችን የገባውን አልምተን ቀሪውንም ደግሞ እርስ በራሳችን መጣያቁ ግድ ነው። ስለዚህ እሁድ የገቢ መሰብሰቢያ ፕሮግራም አለ የሚለውን ሰምቻለሁ። ደብዳቤም ደርሶኛል። በዚህ አጋጣሚ ሁሉም ድምጻችን የሚሰሙ ወገኖች ሙስሊሞች ብቻ ሳይሆኑ ወገኖች ሁሉ በዛ ቀን እንዲሳተፉ በዚህ አጋጣሚ መልእክቴን ለማስተላለፍ ወዳለሁኝ። አረረም መረረም ወደንም ጠላንም አርሲ ላይ የሆነ ያለው ነገር ግልጽና ግልጽ ነው። ከኦርቶዶክስ ከክርስቲያን ጽዳት የተጀመረው ቆይቷል። ሆኖም ግን ዓላማው ምን እንደሆነ አሁን ግልጽ የሆነ ይመስለኛል። ስለዚህ አሁን 100,000 ካሬ ሜትር መሬት ማለት በጣም ሰፊ እንደሆነ ራሳቸው እየነገሩ ነው። እንግዲህ እዚህ ላይ አንድ እስላማዊ ተቋምን ማቋቋም ነው የተፈለገው። በጣም የሚገርመው ግን አንድ ቤተሰብ ሲጨፈጨፉ ዓለምንም ሕፃን ላይ ሳይቀር እንደሚጨፈጨፉ ግልጽ ነው። ለምንድን ነው እሱ? በኋላ የሕፃን አድጎ እንዳይጠይቃቸው አንድ ዘር እንኳን ሳያስቀሩ ነው የሚጨፈጭፉት። ይሄ ግልጽ ነው። ስለዚህ
ወል እንግዲህ ያው እንዳልኩት ነው መደንዘዙ ይዞናል፣ እንቀጥልበት። ለማንኛቸውም ግን ያው አልቃለው ሞታለው የምትል አሁንም ቀጥሉበት። ሙት ማንም እግዚአብሔር ራሱ ስላንተ እንትን አይልም። ምክንያቱም ወል ፍላፊት አይንህ እያየ ነው እንግዲህ እየጨፈጨፉ ያሉት። ያው ደንዝዛል፣ ተኝታል፣ በየከተማው ተሰደህ እንደ ውሻ እየዞርክ ትኖራለህ ማለት ነው። ወጣት በተለይ ወጣቱ እኔ በጣም የሚገርመኝ ማለት ነው። ስለዚህ እባክህን ገስት በመላክ ቢያንስ እኛን ትተህን ዲነል ኢስላም ላይ ብቻ ዲፔንድ በመሆን ገስት ሆስት ላክልን፣ እባክህን ሆስት ላክልንና ሁለታችሁ ውይይታችሁ ጀምሩ። አታዘግየብን፣ አትዘጊብን፣ አታንገላታን። አሁንም ህዝቡን አታንገላታብን ፕሊስ ወንድሜ እስታዜ እያልኩ ነው። እንግዲህ እየጠበቅን ነው። የክርስትና እምነት ተከታዮች እንኳን ደስ ያላችሁ። ስፖርት ጀምር ያለው ለዛ ነው። ስፖርተኛ ነሽ? አዎ ስፖርተኛ ነኝ። እንደውም የወገብ ዳንስ እንደዚህ እየሰራው ምናምን ነገር ሌላ ነገር መስሏቸው እንደውም እሱን ራሱ እንደዚህ አይነት ሰው ቤት ሄደን ዛሬ እያሉ ምክንያት እየፈጠሩ ነበርና አረ ኡስታዞቻችን እባካችሁ። ይህ ደግሞ ትናንትና በጉጉት ሲጠበቅ የነበረው የእፎይና የሁሱ ክርክር ነበር። በጣም የሚገርም እውነት ነበር። እውነቱ ምንድነው እሱ የሚገርመው ከተባለ ኡስታዝ ሁሱ እንግዲህ የለም። ሲጠበቅ ወደ 2 ሰዓት ተኩል አካባቢ ላይቭ ላይ ከ70,000 ህዝብ በላይ ሲከታተለው ነበር። እዚች ሰው ቤት ነው ላይቭ የነበረው። ስታመቻች የነበረችው እች ሰው ናት። እሱ ሌላ ቤቱን ከፍቶ ዋናው ቤቱን ትልቁን እንግዲህ አልመጡም እያለ ይፎክራል። ያው በስክሪን እነዚህ ሲያሳዩ ነበረ እዚህ ጋር ያሉት እነፎይና እቺ ጆኒ የምትባለዋ። ከዛን እንግዲህ ያው ሁሱ ከዛን ከዋናው አካውንት ለቆ ወደ ትንሽ አካውንትም ገባ። እዛ ላይም ሆኖ አይመጡም እንዴ ምናምን ይላል። እንግዲህ ቤቱ ይታወቃል፣ ግልጽ ነው። አጀንዳው ይታወቃል፣ ግልጽ ነው። ለማንኛቸውም ሁሱ ከ2 ሰዓት ማባረር በኋላ ከ2 ሰዓት 3 ሰዓት አካባቢ ምናልባት ሲያባረሩ ሲከታተሉት እነ ዮኒ ማኛም ገብተው ነበር። በነገራችን ላይ ዮኒ ማኛም ሁሱን አግባ ሲልኩለት ሁሉ የሆነ ብሎክ ነገር ሲያደርጋቸው ነበር። ብሎክ ሳይሆን ምንድነው የሆነ ላለመቀበል ኮመንቱን ሁሉ ኦፍ ሲያደርገው እያየን ነበር። ከዛም በመጨረሻ ላይ ተገናኙ። ዞሮ ተገናኙና በምን እንደተገናኙ እንኳን በትክክል መግለጽ ባይቻልም ብቻ ተገናኙ። እንዴት እንደዚህ የወረደ ጭቅጭቅን ያደርጋሉ? ይሄ እኮ ትልቅ እኮ የሃይማኖት ጉዳይ ነው። የምን ዕቃቃ ጨዋታ እኮ ነው ያደርጉት። በጣም ነው የሚደብረው። በጣም የወረደ የሾቀ ውይይት ነበረ በእኔ አንደርሳኔ። ይህ እኮ ስለ ህይወት ስለ ነፍስ ህዝብና ህዝቦች የሚያውቁበት ጉዳይ ነው። እንዴት ሰዓቱ እንዲህ ነው ምንድነው እሱ? በነገራችን ላይ እኔ እፎይ ጋር በጣም ቀርብልኝ እውነቱን ለመናገር አይደለም እሱ እፎይ ጋር ራሱ ችግር አለ እንዴ። እንደዚህ መለስ እንደዚህ አድርግ በዚህ ነው። ይሄ ጥቃቅን ነገር ዋናው አስተምሮቱ ያንተ አምላክ ማን ነው እሱ የሚለው በነቢያት የተሰበከለት አምላክ ማን ነው የሚል ነው አጀንዳው። ይህንን አጠናክሮ መሄድ። ስለዚህ አላህ ነው ወይስ እግዚአብሔር? ምን ይሄ ጥቃቅን ነገር መልቀም ምን እንደዚህ ነው? እንደዚህ ሰዓትን እንደዚህ ጥያቄ ላይ ለምሳሌ ጥያቄ ደርሰው ሰዓቱ ይሄዳል፣ እፎይ ይዟል። ከዛ ሁሱ ደግሞ ሰዓቱ ይቁጠር ይላል። ሁሱ ሰዓቱ እንዲሄድለት ይፈልጋል፣ እፎይ ደግሞ ነው ይላል እንሂድ። ወል ዞሮ በጣም ኢወዝ በጣም ቀሽም ነበረ። ባይዞ ምንም የሆነ አስተማሪ ይልቁን ጭቅጭቅ ነበር። 90% ጭቅጭቅ ነበር። ጭቅጭቅ ምንም የሆነ ማትረባ ነገር ነው። ስለዚህ አስተምሮቱ ምንድነው እሱ? የሆነ እኔ እንደውም የታዘብኩት ይህ አስተምሮት ሳይሆን ነቀፌታ ማውጣት። ለምሳሌ እፎይ ይነሳና አላህ እንደዚህ ብሏል እንደዚህ ብሏል እንዴ ነው አይደለም። መጀመሪያ የራሳችሁን ታስተምራላችሁ።
ከዛም በኋላ ለሚጠይቀው ጥያቄ እዚህ ጋር እንደዚህ ብሏል፣ እዚህ ጋር ሲሄድ መልስ ነው የምትመልሰው። ቀስ ብላችሁ ተረጋግታችሁ ምንድነው ይሄ የተጣደፈ ውጊያ? ይሄ እኮ የነፍስ ጉዳይ ነው። ስለዚህ እኔ ሙሉ በሙሉ አልተመቸኝም። በጣም የሾቀ ነበር ማለት ይችላለሁ። ስለዚህ የጠበቅ ነው አልነበረም። ምንም በቃ እኔ ተመለሳለን በኦርቶዶክስ በኩልም ተመለሰ ምለው ነገር ምን አስተማረ? ጭቅጭቅ ንትርቅ የጥቃቅን ነገር ላይ እንዲህ መሰዳደብ ወይ አፍተር ኦል ድራማ ከሆነ አም ቬሪ ሶሪ። ድራማ ግን አልመሰለኝም በኦርቶዶክስ በኩል እውነቱን ነበር። ምክንያቱም እች ልጅ ነበረች። ከዛ ዮኒ ማኛም መጥቶ ነበረ ለመዳኘት እሱን ናግባ ሲለው ነበር ዮኒ ማኛ። እንግዲህ ብዙ ነገሮችን አይታችኋል። ስለዚህ በእኔ አረዳድ ይህ በጣም እጅግ የሾቀ ነበር። በጣም ምንም የሚያስተምር ማንንም አላስተማርም። ማንንም እኔ አልተማርኩም በበኩሌ ተከታትየዋለሁ። በመጨረሻ ላይ አግኝቼውም ሁለቱ የተገናኙበትና ምንም አስተማሪ አልነበረም። ዞሮ በትክክል የተረጋጋ ምንድነው እሱ ረጋ ብላችሁ የማታወሩት የሃይማኖት ሰዎች ናቸው። የሆነ ምንድነው እንደ ፍንዳታ ምን ከዚህ ማንም ትምህርት የሚወስድ የለም። ልክ ይሄ ጌም ነው ያደረጋችሁት። ስለዚህ ከዚህ መውጣትና ትክክለኛ ረጋ ያለ ትምህርት እዚህ ጋር እንደዚህ ይላል። በኦርቶዶክስ በኩል ይህ አስተምሮቱ እንደዚህ ነው። ከዛን ሁሱ ይጠይቃል። ለምሳሌ ይሄ እንደዚህ የሚለው ምን ለማለት ፈልጎ አንድምታ የሚባል እኮ ነገር አለ በኦርቶዶክስ። ስለዚህ አንድምታውን ያስረዳል ማለት ነው። ዝም ብሎ የቃላት መሰነጣጠቅ ምን ትርጉም አለ? ስለዚህ በትክክል ቃላቱ እንዴት ነው በዛ ሃይማኖት የተጠቀሙ? እስልምናው ለምሳሌ አንድ የሆነ ነገር ከተባለ ምን ለማለት ተፈልጎ ነው? ከዛ እንረዳለን። በክርስትናው በኦርቶዶክሱ ምንድነው ያለ ማለት የተፈለገው? ዝም ብሎ የሆነ ኔጌቲቪቲን ብቻ በማውጣት ነቅሮ በማውጣት ይሄ ትምህርት ሊሆን አይችልም። ስለዚህ ወደፊት ምናልባት የሚሆን አይመስለኝም፣ ግን ወደፊት ከሆነ በጣም በተረጋጋ እንደ አባቶች በበሰለ አንደበት ነው መሆን ያለበት እንጂ ፉን እኔ አልተመቸኝም፣ በፍጹም አልተመቸኝም። ስለዚህ ዜሮ ጌም ነው ይሄ ለኔ። ለምን ተቀበለ? ለምንድን ነው ሁሱ የማይቀበለው? ይሷል እሷ አይደል ቀጠሮ ያዘችው? እሷ አይደል ይገናኝ ላገናኛችሁና እኔ ካስጠላችሁ ልውጣ ነው ያለችው። ቃል በቃል አገናኝቻችሁ እናንተ ተነጋገሩ እኔ እወጣለሁ አለች። በቃ ይሄ ነው እንግዲህ የተባለው። የምን ምክንያት እያበዙ መዋሸት ነው? ለምንድን ነው የምትዋሹት? ለምን? ይኸው ግባ አሁንም ንገሩት፣ ግባ በሉት። ማጭበርበር አይቻልም። ግባ። ኢንቪቴሽን ተልኮላል፣ ሁሉ ነገር ተደርጎላል። አትገባትም፣ ታውቀዋለህ። እፎይን የሚችለው የለምና ብትችልማ ሮጠህ ትገባለህ። አራማን እቺ ቪዲዮ እንግዲህ አሁን እየተወያዩ ነው። አራማን የቁርአን ሕክምና ማዕከል የቁርአን ሕክምና ማዕከል ያለው ነው እንግዲህ ድርጅት ይሆናል እንግዲህ አይደል ነው እሺ ይላል። ኦኬ እሺ ሶሪ ኢትስ ኦኬ ነፋሳ ኦኬ እሺ አራማን አሁንስ አሁን ፋይል ነው። ኦኬ አራማን የቁርአን ሕክምና ማዕከል ይላል እንደምታዩት ይታያል። ስለዚህ ውይይት ጉዳይ እንግዲህ ያስባል ለማበረታታት ያንተን ሀሳብ እኔ እጋራለሁ። አንድ ለአንድ ነው መሆን ያለበት ብዬ አስባለሁ። ሁሱ ጋር ከሆነ ሁሱ ጋር ወይ ኢምራን ጋር ከሆነ ኢምራን ጋር መሆን አለበት። ለምን ሁለት ሲሆኑ መደራረብ ይመጣል፣ መረባበሽ ይመጣል። በጣም አስቸጋሪ ነው። ከአንድ ከዛ በላይ ግሩፕ ከሆኑ አስቸጋሪ ነው። ሁሱ ደግሞ እውነት ለመናገር በቂ ነው። በቃ ሁሱ ከበቂ በላይ ነው። ሁሱ አንድ ለአንድ ብቻ በቂ ነው። በደንብ አድርጎ በቂ ነው። ከበቂ በላይ ነው ሁሱና ኢምራን ቢደመር ከዛ በኩል ደግሞ ያ ወገን ሁለተኛ ሰው ይዞ ሊመጣ ነው። ሁለት ለሁለት ሊሆን ነው። አራት ሆኑ ማለት ነው።
ጫጫታ ይመጣል፣ ረብሻ ይመጣል። ያ እንዳይሆን አንድ ለአንድ ደቂቃ ተይዞ 10 ደቂቃ ለሱ 10 ደቂቃ ለዚህ፣ ከዛ መሀል ላይ ጥያቄ መጠያቂያ ደግሞ 2 ደቂቃ፣ ከዛ ሪበትል ይኖራል። በሪበትል በዛ መልኩ ቢያደርጉ ይሻላል የሚል እምነት አለኝ። ለምን የተገኘ እድል ነው፣ ይህንን እድል መጠቀም ስለምንፈልግ ማለት ነው። ቴንኪው በጣም እውነት ነው። በጣም እንዳይበጠበጥ ማለት ነው፣ እንዳይረበሽ ነው። አሁን በእርግጠኝነት ከነሱ በሲያሳ በልጠን በሲያሳ ካልያዝናቸው በጥብጠው ሁሉ ሊሄዱ ይችላሉ። ስለዚህ ሳይበጠብጡ እድል እኛ ላለመስጠት አንድ ለአንድ ብቻ ስጣቸዋለን። ኢምራን እኛም በጥበጣ በግራና በቀኝ ነው መወገዝ ያለበት እና በእኛም በኩል የሚበጠብጡ ካሉ አደብ እንዲይዙ፣ በዛኛውም ሳይድ የሚበጠብጡ ካሉ አደብ ይዘው ውይይቱ ለህዝብ ግልጽ መሆን አለበት። ማን በተሻለ እውነት እንዳለ በቃ መለመድ አለበት። ያንን ነው ውይይት በአንድ ሳይድ ብቻ ላይሆን ይችላል። ይቅርታ እንግዲህ በመሀል ከገባሁበት። ለውይይቱ አሁን የተናገርካት ንግግር አለ። ይሄ የመጀመሪያም የመጨረሻም ውይይት መሆን አለበት ከኤፎይ ጋር። ይሄ ጎልደን ቻንስ ነው። ጎልደን ቻንስ ማለት ወርቃማ ቻንስ ነው። ይህንን እድል እነሱ ሊያበላሹ እንኳን ቢፈልጉ እኛ እንዳንፈቅድላቸው ነው። እነሱ ሊያበላሹት እንኳን ቢፈልጉ፣ ሊበጠብጡት እንኳን ቢፈልጉ እድሉን እኛ እንዳንሰጥ ብልጥ መሆን አለብን ነው። ስለዚህ አንደኛው እሱ ምንድን ነው፣ በቃ አንድ ለአንድ እናድርግ። እውነት ሴት ከዛ በኋላ ሁለት ከሆነ ከእፎይ ጋር የሚመጣው ሰውዬ ሁለት የሆነና ይደራረቡና ብጥብጥ ይሆናል፣ አዛ ይሆናል፣ መሰዳደብ ይሆናል። አዛ ነው የሚሆነው እና የአዛ እንዳይሆን እድል እንዳንፈቅድላቸው እንዳንሰጣቸው ነው የኔ ሀሳቤ። ይሄ ነው እውነት ለመናገር። አመሰግናለሁ በጣም ኦኬ። አይ ቲንክ ዮኒም ትስማማለህ ብዬ አስባለሁ። በዚህ እኮ ሀቁን ተናገረ እኮ ሙስሊም ወንድሙ። አንዳንዱ ነው ይነጋገሩ። ከዛ በኋላ ሌላ ከተጨመረ አዛ ይሆናል፣ ያስቸግራል፣ ይጨቃጨቃሉ። የማይሆን ነገር ነው የሚፈጠረው። እንደዛ አይነት ነገርም አይደረግም ማለት ከበቂ በላይ ነው። እሱ እፎይን ለማናገር ከበቂ በላይ ነው ብሎ ነው የተናገረው። እራሳችሁን ያላችሁት። እስካሁን ሰዓት እፎይ አልወጣም። እስካሁን ሰዓት እፎይ እየጠበቀ ነው። እሱ ይወጣል ይገባል፣ ይወጣል ይገባል። ላኩ በሉ ይላል፣ ፎሎ አላረግም ይላል፣ ሁሉ ነገር አላረግም ይላል። ማን ነው እስቲ ምክንያት እየሰጠ ያለው? እንደው ስለ ሀቅ ተናገር። ማን ነው እየዋሻ ያለው? ማን ነው ስለ እውነት የተቀመጠው? ማን ነው እውነትንስ የሚናገረው? ይኸው ህዝቡ በደንብ ያህል እየጠበቅን ነው። አሁንም ድረስ እየጠበቅን ነው። አሁንም ድረስ እኛ እንወጣለን። ዮኒ ምክንያት በደስታ ይምጡና ውልቅ ነው የምንለው። 1 ደቂቃ አንቆይም፣ 1 ሰከንድም አንቆይም። 1 ሰከንድ እናንተ ተገናኙ፣ እኛ ወጣ። ሲጀመር ዮኒ አውቀው ሆን ብለው መጨረሻ ላይ አሁን ይምጣ ከ1 ሰዓት ተኩል በኋላ ይምጣ ምናምን ይላል። መጀመሪያውኑ ቢዱን ፖለቲካ በቃ መጀመሪያ አክሴፕት አድርጎ ኻላስ በቃ ሁይቱ ይካይነቀቁ አይደል እንዴ? ምንም እኮ አጨቃጭ ድራማ መስራት እንዳስፈልግ እኮ አይገባኝም። የእውነቴን ነው የምነግራችሁ። መጀመሪያ ድራማው የማይገባኝ በቃ ለእናንተ ስም ናበሉት ይላል። ናበሉት ከዛ ገስት ላይ ቁጭ አድርጎ ሰው ናበሉት ከፈለገ ይላል። እያየሁ አልነበር እንዴ? ከዛ ለ5 ደቂቃ የማይሞላ ያስቀምጥና ይወጣና ሞዴሬተሮች ይላል። ሞዴሬተሮች ሰው ካለ ከሌለ ይላል። ደጋግሜ ስጽፍ ዮኒ ገስት ላይ ሰው እንዳለና እንዳለ እንኳን አታውቅም እንዴ? ሰው አለ በደንብ ነው እንጂ የምታውቅ ሰው የለም አይደል? ይላል አውቆ እኮ እንዴት ነው የማላውቀው? እኔ ገስት አንቺ አሁን ገስት እንዳለና እንደሌለ አታውቂም? አንቺ ላይ የገቡና ቁጭ ያሉ እንዳሉ አታውቂም? ኧረ በደንብ ነው የማውቀው ዮኒ። እኮ ፈጣሪ መጀመሪያ ዮኒ ሀቢቢ ፖለቲካ ባያስፈልግ ኖሮ መጀመሪያ 9 ሰዓት በቃ ድራማ አያስፈልግም ነበረ። ካላስ ውይይታቸውን ይቀጥላሉ። እስካሁን ህዝቡም ተደስቶ ነበረ ወይ አዝኖ ነበረ። ተበጣብጠው ብቻ የሆነ ነገር ብቻ ተገናኝተው ልክ 1 ሰዓት ተኩል ቆይቶ በቃ እኔ ለእናንተ ስል ናበሉት ይላል። ገስት ላይ ቁጭ አድርጎ ምንድን ነው የድራማ ተቃጠል ነው ዮኒዬ አሁን ሁሉ ነገር ቼክ አድርጌ ነው የመጣሁት። ጆኒዬ አይ ቲንክ
ጌም ኦቨር ብለናል። ምክንያቱም ሁሉም ቤታቸውን ዘግተው ሁላችሁም እንድትሰሙ ይፈልጋሉ። ሁሉም ቤታቸውን ዘግተው አንድ ቤት ከፍተው ገስት ላይ ተሰብስበው ወሬያቸውን ጀምረዋል። አይ ቲንክ በጣም ብዙ ምንማማረው ትምህርት ስላለ ዝም ብለን እንስጠው፣ ትንሽ ሳናቆየው ትንሽማ አቆየዋል። አይ ቲንክ ገና በጣም ብዙ ምንማማረው ነገር ስላለ ከተማማረም በኋላ መስጠቱ ይሆናል። ለንግግርም እንዲመች በስነ ስርዓቱ እንትን ለማለት ይኸው እየጠበቃችሁ ነው። አሁንም ድራማችሁን ትታችሁ አሁንም እየጠበቃችሁ ዘግተዋል። ሁሉ ነገር አልቋል ወንድሜ። ይኸው እኮ አይፈዴ ብራዘር እየተከታተሉ ታዲያ ምን ነው የምንጠብቀው? ጆኒ ብዙ ነገር የሚገለጥ ነገር ስላለ መልሰው እንዲገቡ ነው። መልሰው እንዲገቡ ጆኒ በቃ እኮ አይ ቲንክ በቂ ይመስላል። ሁሉም ሰው ትምህርት መማር ስላለብን ወደ መማማራችን ብንገባ ደስ ይለናል። በጣም ብዙ የምናነባቸው ብዙ የሚከፈቱ ነገሮች አሉ። እሺ ችግር የለም፣ እናመሰግናለን። ለማንኛውም ዛሬ እውነታው የታወቀበት ቀን ነው። ኦልሬዲ እንግዲህ ማን ፖለቲካ እየሰራ እንዳለ በግልጽ ያያችሁበት ቀን ነው። ይኸው ለ2 ሰዓት ያክል ጠብቀናል። 9 ሰዓት የጀመርን 1 ሰዓት ከ45 ደቂቃ 1 ሰዓት ከ45 ደቂቃ አሁን ማለት ነው። ስለዚህ ማን ፖለቲካ እየሰራ እንደሆነ በግልጽ ያያችሁበት ነው። ከዚህ በኋላ እፎይ እፎይ የሚባል አማርኛ መስማት አንፈልግም። እፎይ 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 ፈራ፣ እፎይ ሙስሊም ፊት መቆም አይችልም፣ እፎይ እንደዚህ፣ እፎይ ቀብር ጥሴ አንድ ሰው ስሙን እንድታነሱ አንፈቅድላችሁም ከዚህ በኋላ ማለት ነው። አንድ ሰው ማለት ነው። ለ1 ሰዓት ከ45 ደቂቃ ይኸው እየጠበቃችሁ ነው ህዝቡ ማለት ነው። ስለዚህ ድራማ ሰርታችሁ ድራማችሁን አጠናቃችኋል። የዛሬ ሳምንትም እንደዚህ አይነት ድራማ ነው የተሰራው። ስለዚህ ይሄ ለህዝብ ይፋ የሆነበት ቀን ነው ዛሬ ማለት ነው። ድራማችሁ ከዚህ በኋላ እፎይ የሚባል አማርኛ የለም እና ከቤት ወጥተህ እኛ እግራችን ስር ሆነ ተወያይ ብሎ አማርኛችሁን እዛው አስቀምጡት። ከዚህ በኋላ ማለት አንሰማችሁም ማለት ነው። ካላስ እኔ የምለው ይሄንን ነው። እናንተ የምትሉት ሰው ባለበት እነሱ የሉም፣ ፎርፌ ተበልተዋል። አንተ ቤት እንመጣለን። ሰው ባለበት የሁለቱን ልዩነት ቁጭ አድርገህ ታስተምረናለህ። እኔም እመጣለሁ በገስት ሁላችንም። ለምን እመጣለሁ? ምን ይመስላል? ይቻላል። በቃ እንደሱ ነው። በቃ ሳቡኝ ስመጣ ክበርልን። በነገራችን ላይ በጣም እግዚአብሔር ያክብርህ። ጆኒሻንም አክብረህ እኔም ጋር በላይፍ ተገናኝተን አናቅም። አስገቡልኝ ብለህ እየለመንክ ኢንቫይት እየላክ እሱ ጋር ኢንቫይት እየላክ እባካችሁ ገብቻለሁ ይምጣ እያልክ ይህን ያህል ሰዓት ሙሉ ተቀምጠህ ህዝቡ እያየ 2 ጥሎ እየወጣ እያጭበረበረ ገስዋት ሁሉን ነገር ይኸው ዳኛዋ እሷ ነበረች ያለችው ነገር። ከዚህ በኋላ እፎይ የሚባል ስም እንደማትጠሩ እርግጠኛ ነኝ። እርግጠኛ ነኝ እንደማትጠሩ። የእናንተ ሰዎች አሁንም እንደማይጠሩ እርግጠኛ ሆኜ ይናገራለሁ። እሱ ነው እየሮጠ የሚወጣው እንጂ ማንም ሮጦ የወጣ የለም። ማንም ፈርቶ የሸሸ የለም። ኢንቫይትም ተልኳል። እንዲሁም እንዳትረሱ ፎሎ እፎይ አድርጎታል፣ መሴጅ አድርጎታል። ዛሬ እንገባለን ተብሎ ስድድብ አይኖርም ተብሎ በደንብ በስነ ስርዓት ጽፎ አስቀምጦታል። ስለዚህ አሁን የሚደረገው ምንድን ነው? እፎይ ቤት እንሄዳለን። የኦርቶዶክስ ወንድምናቶች እንዲሁም ሀቀኛ ሙስሊሞች ከእፎይ ጎን እንደምትሆኑ እርግጠኛ ነኝ። እሱን ስም ያስጠፉት ዋሽቶ ቀጥፎ ሳይሆን እውነቱን ስለተናገረ የተጻፈውን ስላነበበ ነው ያሳደዱት። ስለዚህ የማሳደድ የውሸትና እውነት እንዳይወጣ ለማድረግ እንደሆነ እፎይ አሳይቶናል። እግዚአብሔር ባርክ። አንተ ፔጅ እመጣለሁ። ተባረክ። እዚህ አጋጣሚ የመጨረሻ ንግግር ላሳድርግ። ክርስቲያኖች እንኳን ደስ ያላችሁ። እኔ ክርስቲያኖች እንኳን ደስ ያላችሁ። በእፎይ ከዛሬዋ ቀን በኋላ ልትኮሩ ይገባል። እንኳን ደስ ያላችሁ። ለእናንተ ልትኮሩበት ይገባል። በቃ አለቀ። ልትኮሩበት ይገባል። ይሄን የመጨረሻ ከመውጣታችሁ በፊት ግን ከመውጣታችሁ በፊት ሜቢ 5 ደቂቃ እድል እንስጠው። ጥፊ የሚመረቃል ይባላል። እስካሁን የሚለማመጠው ሰው እዚህ ጋር ያለው ሰው
ያ 5 ደቂቃ እድል እንስጥ። እስካሁንም ልምምጥ ላይ እንጠብቃለን። እሺ ያ የቀረችው ካለች የቀረው ካለ ጎልደን ቻንስ ነው ብለዋል አለ። ዋው ያ ይኸው ስሙ እንደዚህ አይነት እድሎች ስለማይገኙ ይሄንን ጎልደን ቻንስ እንዲሁ በቀላሉ ልናጣው አንፈልግም። ማጣት የለብንም። ይኸው ንገሩት እስቲ ሳትሳደቡ፣ አይዟችሁ ስድቡን ተዉትና ንገሩት። ሂዱና ሌላ 5 ደቂቃ ተጨምሮላል። 1 ሰዓት ከ50 ደቂቃ ጠብቆ ሌላም ጭማሪ ለ3ኛ ጊዜ እባክና እያለ እየተማጸነ ነው። ስድቡን ተዉትና ንገሩት። እውነት ካላችሁ ስድቡ ይደርሳል። አይዟችሁ። እኔ ገና ስገባ ትለጠልጡኝ፣ እንለጣለጣለን። አይዟችሁ። ከኔ ጋር ጀምረን ተው፣ አታሳፍረን በሉት፣ አታዋርደን ኡስታዛችንን በሉት። ከኔ ጋር እንለጣለጣለን። ጀምረናል። መጅሊሱን እኮ ያዋረደ ነው የሚሉሽ። አላቅም እናቱ። አቤት መጅሊሱን ነው እኮ ያዋረደው። ቀላል አዋረደው። ቀላል ምሁር ተብሎ ተሸልሞ 5000 ሰው አሰለመ ተብሎ ድራማ ሰርተው ምናምን ትችላላችሁ። ግን ድራማ ዛሬ ፈራረሰ። ደግሞ እሱ ጋር ተወያዩ ይላሉ እንጂ። አዎ ይኸው ተዋውቀናል፣ ተወያይተናል። አረ ጀግና ነው። እኔ እዛ አንተ ጋር እስክመጣ ቸኩያለሁ። አንተ ቤት ጀግና ነህ። ዛሬ ተገላልጸዋለህ። ምንም የሚደበቅ ነገር የለም። ያስፈራል፣ ይሰቀጥጣል የሚባለው ትምህርት በሙሉ ይዘረገፋታል። አልፋት። ከዛ እኔ ደግሞ በሪሚክስ እቀጥላለሁ። በሪሚክስ ሰምታችኋል። ምንድነው እሱ? ስማ፣ አንደኛ ኡስታዙ አንደኛው ምን አለ? 2 አይደሉም 1 ናቸው። 1 ሲደመር 1 ከኔ ጋር 1 ናቸው አለ። አይተዋል? ቀደም እሱ 2 አይባሉም ማለት ነው። ግማሽ ግማሽ ናቸው ነው መሰለኝ ልጆቹ። 2 ካልሆኑ ከአንተ ጋር አይችሉም። እሱ ደስ ይላል። ተደማምረው ማለት ነው። እና ምናልባት ወራዊ መጥቶን እንዴ ወራዊ ጉዳይ ላይ ምናምን 2 ከሆኑ በእስልምና ሴቶች ናቸው ወንድ ግማሽ ይባሉ። እዛ ላይ ሆኖ ፔን ካለው ምናልባት እንጂ እሱን ኤክስኪውዝ እናደርጋለን፣ እንፈቅዳለን እንደዛ ከሆነ። ምክንያቱም በእስልምና ሴት ልጅ የወንድ ግማሽ ነች። 2 ሆነው ነው የሚቀርቡት። እሱን አውቃለሁ። 1 ሲደመር 1 ሁለታችን 1 ነን ብለዋል። እኩል ይሆናል ከአንተ ጋር 1 ብለው ነው ያስቀመጡት። የዛሬው እድል የማያገኙት እድል ነበር። የዛሬው እድል ማለት ነው። የዛሬው እድል የማያገኙት ማለት ነው። የማይገኝ እድል ነበረ። ግን እንኳን እኛ በተወሰነ ለምን እንደወጣ ያለች ጆኒ ይሄን ዲቤት ቢያደርግ በሚሊየን ከእስልምና ዛሬ ይወጣ ነበር ሰው። ለዛ ነው እኔም በሐሰት ሲከሱ፣ በሐሰት ሲሰድቡ፣ በሐሰት ሲያሳድዱኝ የነበረውን ሁሉ እያንዳንዱን በመረጃ ያሳያችሁ ነበር። ከተነፈስኳት ውጪ ለተናገርኳት ሁሉ ነብያቸው ያደረገው ነው፣ ሳባዎቹ ያደረጉት ነው፣ ታቢያኖቹ ያደረጉት ነው፣ መጽሐፋቸው ላይ ያለ ነው። ከተነፈስኳት ውጪ አንዲትም ያለ መረጃ ያወራሁት የለም። እያንዳንዱ ቃላቱ ጭምር እያንዳንዱ መጽሐፍ ላይ ያለ ነው። ያቁታል መጽሐፍ ላይ እንዳለ። ግን ምንድነው እነሱ መጠቀም የሚፈልጉት ህዝቡ ማያውቀውን እፎይ ተሳዳቢ ነው፣ እፎይ ባለጌ ነው እንዲህ ብለው ብዥታ ፈጥረው እኔን በተቆራረጠ ቪዲዮ ከዛ ሰው አስተምሮቱ ላይ መኖሩና ለመኖሩን ማያውቅ ከሆነ ለምን እንደዚህ ይላል ብሎ እንዲያስቡ ያደርጋል። መጽሐፉን ሳነብ ያችን ፓርቲ ቆርጡና የኔ አድርገው ያስቀምጧታል ማለት ነው። ነገር ግን ነብያቸውን ያደረገው፣ ሰሃባዎቹን ያደረጉት፣ ታቢያኖቹን ያደረጉት፣ ሰለፎቹን እነኛ ያደረጉት ነው። የነሱ መመሪያ ነው። መጽሐፍቶቻቸው ላይ ያለ ነው። ከመጽሐፍቶቻቸው ውጪ አንዲትም የተናገርኳት ነገር የለችም። አንዲትም ማለት ነው። ብዙ ጊዜ ቻሌንጅ አድርጌያቸዋለሁ። እፎይ ዋሽቷል የምትሉትን፣ እፎይ ቀጥፏል የምትሉትን አንዲት መረጃ አንጡ ብዬ ማምጣት አልቻሉም። አይችሉም።
በቃ ምክንያቱም እኛ ክርስቲያን እኔ እንቅልፌን ማጣቴ ቆጨኝ እኮ ደግሞ እንቅልፍ አልተኛውም። እግዚአብሔር ምስክር ተናድጃለሁ። አመለጠኝ እንዴ ካሁን እያልኩ እኔን ብታይኝ ምን ልትሆን ነው? እኔን ብታይኝ አይ ነው አንቺማ ዋናዋ ስለሆንሽ እንጂ። በነገራችሁ ላይ ሙስሊሞች አስረግጬ የምነግራችሁ በየትኛው መንገድ ማለት ነው እፎይን አታገኙተው ነበረ። ዛሬ እፎይን ለማግኘት እጁን አግኝታችሁ ነበረ፣ ግን እጁን አልተጠቀማችሁበት። ይኸው ለሶስተኛ ጊዜ ቁጭ ብለው እየጠበቀ እኮ ነው። አልተጠቀማችሁበትም። እድሉ ጆኒ እውነቴ ነው የምነግራችሁ። አካውንቱ ዘግቷል አይደል? አካውንቱ ዘግቷል አይደል? ከብዙ ወጥቷል። ኦኬ ላሳይሻ። በትንሽ አካውንት ተደብቋል። በትንሽ አካውንት ተደብቆ ሌላ ቤት ነው ያለው። በትንሽ አካውንት የራሱ ነው ወይስ ያው 40 ምናምን 45 ሺህ ባለው ተደብቆ ነው ያለው። ያ ተደብቋል። ያው በሌላ አላየው። ያ አካውንት ቀይሮ ተደብቋል። ተደብቆ ነው ያለው። ያውና በቁጥጥር ስር አባቴ የትም አትሄድም። ያው ተደብቆ ነው ያለው። ኡስታዛችሁ በሌላ አካውንት ተደብቆ ነው ያለው። እኔም በሌላ ልፈልግ። የሚገርም ነው። አድናቂ ነኝ እሱ። እኔ እንዲህ የምትፈራ አይመስለኝም ብራዘር። እሺ እንላክለት በዚህ። አዎ ላኪለት። እሺ ከወጣልኝ ከታች እንዲመደበቅ ይቻላል እንዴ? አያችሁልኝ አይደለ? ግን እንዲመደበቅ ይቻላል። አየህ አይደለ? ዮኒ አየህ አይደል? አሁን የኢትዮጵያ ሕዝብ ፖለቲካውን በግልጽ እያያችሁ ነው። አሁንማ እግዚአብሔር ይችላል። እንዲመደበቅ ይቻላል እንዴ? ዋና አካውንትን ደብቀ በሌላ አካውንት መደበቅ ይቻላል? ይኸው ላይቭ መጣልኝ። ተቀበለው እስኪ እንትን በለው ላክለት። ዮኒ በሌላ አካውንት ነው፣ በዚህማ መላክ አልችልም። ይኸው ሞክር። ላይቭ መላክ አትችልም? ተደብቆ ነው ያለው። በዚህኛው አልችልም። ያኛው ነው። እስቲ መላክ ብችልማ አመጣው ነበረ። ሞክር እስቲ እና እኛ እንወጣለን። ሞክር እስቲ። ወይ መድኃኔዓለም ጎትተህ አምጣልን እባክህን ዛሬ። አረ ቀላል ጎትትልሻለሁ። ዋናውን አካውንት ይዞ ይምጣ ዮኒ። አረ ምን ትንሿንም ይዞ ይምጣ። በሁለት ሰው የሚምጣ እንዳይልበት እኮ ነው። ሰው እንትን እንዳይልበት ነው። አረ ችግር የለም። በትንሿ እስልምና ጉድ እፎዬ እኔ በትንሿ እንደዛም ከሆነ በጉሊቷ ይምጣ። ይቻላል። በጉሊት በቁጭ አካውንት ይምጣ። ዋናው መንፈልገው እውነት ነው። እስልምናን ይታደገ ይሆን ዛሬ? አላህን ይታደገ ይሆን ወይንስ ሚስቶቹን ዝም ብሎ ሻዳ ያስይዛል? ሚስቶቹን ሻዳ ቢያስይዝ ይሻለዋል። ይኸው እያሳያቸው ናግባ። ኧረ እኔ ልዘግብ። ወንድማችን ናግባ። መጽሐፍ ቅዱስ እናንተ ስትገብረው ይሄ ነው። አሁን እንግዲህ ፎሎ እያደረኩ ነው። ፎሎ አድርግ ያለው ብለዋል። በዛኛው ሲዋሽ ነው። ፎሎ አድርገው ፎሎ አድርገው። እፎይ ፎሎ አድርግ ያለው እያለ ነው። ሊዋሽ ነው። ያዘው። ፎሎ ካደረገ ፎሎ አድርገው አደራ። በዚህችኛዋ አሳይ። እንደማያደርግ እርግጠኛ ነኝ። ምክንያቱም ዮኒ ሆን ብሎ ነው ያኛውን ትቶ እዚኛው ላይ መጣው። ሆን ብሎ ነው እዛኛው ላይ ፎሎ አድርጌው ልኬለት እዚኛው ላይ ወጥቼ ገና እሱ ፎሎ ማድረግ እንደማልችል ስላወቀ ነው። እንደገና አይቻ ወጥተህ ማድረግ አትችልም። ወጥቼ ፎሎ ማድረግ አልችልም። አረ እሱ ምንድን ነው የምታወራው? እንደገና እንደ አዲስ መክፈት አለብኝ ማለት ነው። እንደሱማ ኮመንቱን አጠፋው። ይኸውልህ ሲነቃበት ኮመንቱ ጠፋ። ስለዚህ በትልቁ ይምጣ። ሆን ብሎ ነው። ኮመንት ዘጋ። እግዚአብሔር ምስክር። እኛ ጋር እስካሁን ኮመንት አልዘጋንም። ምንም እኛ ደንታችን ነው። ሁሉ ክፍት ነው። ይኸውልህ እውነት ስላለን ያው ኮመንቱንም ዘግቶ እንትን እያለ ነው። ክፍት ነው ሁሉ ነው። ይኸው እንድታዩ በትንሹ አካውንት እንኳን ሄዶ ማለት ነው። ይሄ ነው ኡስታዛችሁ፣ ይሄ ነው እስልምና።
አላህን መታደግ አይችልም። ሪከርድ አድርጉልን። አንድ ሲደመር አንድ እኩል ይሆናል አንድ ብትልና ግባ እስቲ አምላክህን በማት ሲደመር ላይ ገና ቆመህ ካልኩሌት የምታደርግ ግቡና እስቲ ይዋችሁ ኮመንቱን ላጥፍቱ ቁጭ አለ። ስለዚህ ይህንን መዳው የምንጠብቀው ዮኒ ያኛ አካውንት ሪፖርት አልተደረገም እንድታዩልኝ። ቆይ ልዘግባቸው። ያ አካውንቱ ሪፖርት አልተደረገም እንዳልተደረገ ላሳያቸው። ይኸውልህ ቆይ ያ አካውንቱ የሁሱ ይኸውላችሁ ሪፖርት አልተደረገም። ክሊር ምንም ነገር የለም። ታምር አመለጣውን ደግሞ ሌላ አካውንት ቀየረ። በ11 ሺህ ገባውን ደግሞ ይኸው በሌላ ገባ ደግሞ ይኸው በ11 ሺህ አካውንት ገባውን ደግሞ ላይቭ ላይ ያኛውን ትቶ ምንድን ነው የሚሻለን? ይኸውላችሁ እንደሚሄድ ዛሬ በየትኛውም አልፋታ ይኸውት 11 ሺህ ይኸው እዙ ላይ 44 ምናምን አካባቢ አልነበረ 44 ሺህ ነበር የቅድም የገባበት ተደብቆ። አሁን 48 ሺህ ባለው ደግሞ በዚህኛው መጣ። ይሄኛውም አለ። አሁን ደግሞ አይልም ብሎ በዚህኛው ተደብቆ መጣ። ይሄው 48 ሺህ አለ። ዮኒ 44 ሺህ ላይ አለ። ይሄውና አለ 48 ሺህ አለ። 10 ሺህ ሰው አለ። ስለዚህ ለማደናገር ነው ለቦታ የገባው ማለት ነው። ይሄም አለ ሁለት ቦታ ገብቷል። ያ በትንንሾቹ ላይ ሙስሊሙ እንዳይሰማ ማህበረሰቡ በትንንሽ አካውንት ላይ ገብቷል። በዘራቸው አይድረስ። አሁን ልልክለት ነው ዮኒ ልልክለት ነው። ያው ኮመንቱ ሚዩት ነው። ላኪለት ልልክለት ነው። ኮመንቱ ሚዩት ነው። ይቀበላል አይቀበልም? ይሄው ላኪለት እየላኩ ነው እያያችሁ። አዎ ስክሪንሻት አድርጉ። ቤተሰብ እየላከች ነው። ስክሪንሻት እያረኩ ነው። እኔም እያረኩ ነው። ተልኳል። ዛሬ እናገናኛለን። ተፋልጠን መፋታት የለም ዛሬ። ያው አልተቀበለም። ሪጀክት አድርግ። ዲስኮኔክት አድርግ። ድገሚው። እሺ ድገሚው። ያው ሁለት የመጨረሻ እንድትደል ስጭው። የመጨረሻ ያው ወይ ፈጣሪ እንዴ! እኔም ልልክለት ነው። አገኘሁት። ላክለት። አንቺ ላክሽለት ኢንቫይቱን። የኔን ካንስል አድርጎታል። አንተ ላክስት። አክሰስ ሰስፔንድድ ይላል። አሁን መጣ። ይኸው ላኩለት። ይኸው ስክሪንሾት ላድርገው። ይኸው ማስረጃ። እኛ እንወጣለን። አክሴፕት አድርግ። እኛ እንወጣለን። አክሴፕት 9 ሰከንድ ይላል። 7 ሰከንድ ይላል። እሱ ይላል። አስር ሺህ ሰው አለ። ሶስተኛ እየላኩለት ነው። 10 ሺህ ሰው አለ። እንደዚህ አይነት ውርደት በዘራችሁ አይድረስ፣ በዘራችሁም አይድረስ። እንደዚህ አይነት ውርደት ውስታዙ መጅሊሱ አላችሁ። አቡይደር አለ። 10 ሺህ ይኸው እግዚአብሔር ምስክር የሸለማችሁት ኡስታዛችሁ ይሄ ነው። እነ ኡስታዝ አቡበከር እና መዲንጀር እንትን አለኝ። ኡስታዛችሁ ይሄ ነው። ኡስታዛችሁ ይሄ ነው። ኦልራይት እኛ እንወጣለን። አክሴፕት ያድርግ። እኛ እንወጣለን። እኛ እንወጣለን። ጃኒ ስለዚህ ይሄ ሰውዬ ሙድ እያያዘብን ነው። ወደ ገስት ላይ ነው በቃ
ላክ በሉት አንዴ በዚህኛው ስልክ ከታያችሁ በካሜራ ላያችሁ። እሺ ላክ በሉት ይላል። ሙድ ይዛ ይታያል። እየተላከለት ሪጀክት እያደረገ ሙድ እየያዘ ነው እያሳያችሁ። ጃኒ አለሽ? አለው እየላኩለት ነው። ቆይ እየላኩለት ነው። ዲስኮኔክት እያደረገው ነው። እኔ እየላኩለት ዲስኮኔክት እያደረገው ነው። ጃኒ በጣም እናመሰግናለን። ዮኒ ማኛም በጣም አመሰግናለሁ። እስካሁን ድረስ ለተከታተላችሁን ሁላችሁም በጣም ነው አመሰግናችሁ። ከዚህ በላይ ማንም አንታገስም፣ ማንም አንቀበልም። በቃ ጨርሰናል። ዮኒ የመጨረሻ ልኬለታለሁ። እስኪ የመጨረሻ ልኬለታለሁ። እስኪ ጣል ተብሎ ሌላ ሰው ደውሎልኛል። እሺ እንጠብቃለን። ዮኒ ማኛ እየላከልህ ነው በሉት። ልክ ያለው ዮኒ ማኛ ይሄን ድራማ የሚሰራው ለምን እንደሆነ ታውቃለህ? ትልቁ ላይ ነው ፎሎ አድርጌው ላኩለት። ሆን ብሎ ወጥቶ በትንሽ አካውንት ገብቶ ፎሎ አድርጌ ያለው እሱ አላደረገኝም። እኔ እየላኩለት በትንሽ አካውንት መጥቶ አሁን ያንተን ቶ እኔ እየላኩለት እኮ ድራማው ነው። ስለዚህ እሱማ ገብቶናል። ከዚህ በላይ ድራማ እንዲሰራ አንፈቅድለትም። ገስት ላይ ነው በቃ። ምክንያቱም በትልቁ ላይ ፎሎ አድርጌው ልኬለት አልቀበልም ብሎ ወጥቶ አሁን በትንሽ አካውንት እኔ በማላቃት መጥቶ ፎሎ አላደረገኝም እያለ ነው። ይሄ ድራማ ነው። የእናንተን አልቀበልም ብሏል። ጆኒ ተብለሽ ጆኒ ቆይ ይኸው እየላኩ ነው። ቆይ አንዴ ዮኒ ቆይ አንዴ እፎይ ጠብቅ። ቆይ ይኸው አሁንም እየላኩ ነው። ቆይ እኔም እየላኩ ነው። ስንት ጊዜ ሪፊውዝ እንዳደረገኝ ታይሙንም እንድታዩት ብዬ ነው። ይኸውላችሁ ታይሙንም ይዩት። ስንት ጊዜ ኖት አቬለብል ይላል። አቬለብል አይደለም ይላል። አሁን ይኸው ስክሪንሻት አደርጋለሁ። እያንዳንዱን አሳያችኋል። ይኸው ዮኒ ማኛ ቆይ ፎሎ እያደረገ ነው። ይታያል። ቆይ እያደረገ ነው። ይኸው ፎሎ እያደረገ ነው። ይኸው ፎሎ እያደረገ ነው። ላክለት። አሁን ይኸው ፎሎ አድርግለት። ላክለት። ኢንቫይት አድርጌያለሁ። ይኸው ልክ ያለው እሺ ልክ ያለው ይኸው አውቀው ወላሂ ፖለቲካ ይሰሩባቸው ፎሎ አድርጋለሁ። እግዚአብሔር ምስክሬ ፎሎ ይኸው ልክ ያለው ልክ ያለው ደግመህ ላክ ዮኒ ደግመህ ላክ። አሁን ደግሞ ጠፋው። የት እንዳለ አላውቅ። የለም ደግመህ ላክ ፈልገህ ደግመህ ላክ። ዮኒ ላክ እያሉ ነው። ፎሎ አድርጌ እየፈለኩ ይኸው አሁን እግዚአብሔር ምስክሬ እስካሁን ነበረ። አሁን የኔን አጥፍቶታል። ይኸው እግዚአብሔር ምስክሬ አስገቡት በላቸው በሉት። ወላሂ አውቀው ነው እየሸወዷቸው ነው። ክርስቲያኖች መድኃኒዓለም ድረስ አሁንም እየሸወዷቸው ነው እያለ ድራማ ይሰራል። የኔን ስክሪንሻት ላሳያችሁ። እዚህ ጋር ምን ሩቅ አስኬዳችሁ። ኢምራን አበባ እየላከልህ ነው። አስገባው በሉት። ማኛ ይኸውልህ ይኸው ኢንቫይት ልኬለታለሁ። እታች ይታያቸዋል። የኔ ነው። አየህ ቀዩ እንትን ሲሆን በርገንዲ ሲሆን የተላከ ነው። አንድ ይኸውላችሁ፣ ሁለት ይኸውላችሁ፣ ዊዝድሮ አርግ ይላል። ሁለት ይኸውላችሁ፣ ዊዝድሮ አርግ ይላል። ይኸው ልኬለታለሁ። ሶስት
አስወጣን። በቃ ምንም ከዚህ በላይ ጊዜ መንገድ ላይ አይመስለኝም። ይበቃናል። ታገስን። ኦኬ ከዚህ በላይ ደከመኝ። ኦልሞስት 2:40 አካባቢ ጀምሮ አሁን ስንት ሰዓት ነው? 5:10 which means ወደ ከ2 ሰዓት ያላነሰ ማለት ነው። ከ2 ሰዓት ተኩል አካባቢ ነው ማለት ነው። የዛን ያህል ተቀምጠናል። ስለዚህ 2 ሰዓት ተኩል ያህል ተቀምጠናል። ከዚህ በላይ ብዙ መቀመጥ አያስፈልገንም ማለት ነው። ከዚህ በላይ ገስ ላይ ማናቃችሁ ሰዎች አትላኩ። የተወሰኑ መምህራኖችን እንቀበላለን ማለት ነው። ኦልራይት ኡስታዛችሁ ሮጧል። እንግዲህ መታደግ አልቻላችሁም። ኡስታዛችሁ መታደግ አልቻላችሁም። እንግዲህ ምንም ማድረግ አንችልም። ኦልራይት እሰማለኛ። ኦኬ እሺ ስጠብቁት የነበረው ውይይት እንግዲህ በእንደዚህ አይነት ሁኔታ ተቋይቷል። እንደዚህ ባይሆን ኖሮ ደስ ይለን ነበረ ብዙ ብንማማርበትና ሰዎች እውነትን ቢያውቁ ደስ ይለን ነበረ። ያ ግን መሆን አልቻለም፣ አልሆነም ማለት ነው። ያልሆነበትም ምክንያት ግልጽ ነው። ሰው ስላልመጣ ይሄ ማድረግ አልቻልንም። ይሄ መደረግ አልተቻለም ማለት ነው። ስለዚህ የግድ በግዴታ እናግባ ተብሎ ማንም ስለማይባል በእንደዚህ አይነት በማይረባ ተልካሻ ምክንያቶች ውይይቱ ቀርተዋል ማለት ነው።